ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። በደቡብ ምዕራብ አዲስ አበባና አካባቢው ክልል የሙሉ ወንጌል አማኞች ቤተክርስቲያን አምስተኛው መደበኛ ጠቅላላ ጉባኤ ተጠናቀቀ። ከውጪ ዓለም በኒውክሌር ጦር መሳሪያ መዳፍ ውስጥ ወድቋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። የደቡብ ኮሪያ የቤተ ክርስቲያን መሪ ክርስቲያኖች ኤአይን ለወንጌል ተልዕኮ እንዲጠቀሙ ጥሪ ያቀረቡ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል አምስተኛው መደበኛ ጠቅላላ ጉባኤ ተጠናቀቀ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል አምስተኛ መደበኛ ጠቅላላ ጉባኤ ከሐምሌ 23 እስከ 24 2018 ዓ.ም በመከኒሳ ሙሉ ወንጌል አጥቢያ ተካሂዶ ተጠናቋል። በጉባኤው ከአዲስ አበባ ሸገር ሲቲ፣ ሰበታ፣ አለም ገና፣ ሌመን ዙሪያ፣ ቱሉ ቦሎና ወሊሶ የሚገኙ 105 አጥቢያዎችን ወክለው 123 የቤተ ክርስቲያን የወጣቶችና የእህቶች አገልግሎት መሪዎች ተሳትፈዋል። የጉባኤውን የመክፈቻ ሰላምታ ያቀረቡት የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ ሲሆኑ ዘማሪ ሳምሶን ወርቁ በዝማሬ አገልግለዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው በጉባኤው ተገኝተው መንፈሳዊ ሰላምታ በማቅረብ የእግዚአብሔርን ቃል መልእክት አካፍለዋል። በሁለተኛው ቀን ደግሞ የግሎባል ሚሽን ዳይሬክተር የሆኑት መጋቢ ምህረት የእግዚአብሔር ቃል አስተምረዋል። በጉባኤው የ2018 ዓ.ም የስራና የፋይናንስ ሪፖርት ቀርቦ ከፍተኛ የስራ አፈጻጸም መመዝገቡ ተገልጿል። በተለይም በወንጌል ስርጭት፣ በትምህርት ስልጠና፣ በልጆች፣ በወጣቶች፣ በእህቶችና በጸሎት አገልግሎቶች ዘርፍ የተገኘው ውጤት ተጠቅሷል። በተጨማሪም የ2019 ዓ.ም የስራና የበጀት ዓመት እቅድ ለጉባኤው ቀርቦ በሙሉ ድምፅ ጸድቋል። በወንጌል ስርጭትና በአገልጋዮች ማብቃት ስልጠና ላይ ተሳትፎ ላደረጉት አጥቢያዎች የምስክር ወረቀት፣ በክልሉና በቤተ እምነቱ ስራ ላይ በጎ አስተዋጽኦ ላደረጉ በህንፃ ግንባታ ላይ ለተሳተፉ አጥቢያዎች የዋንጫ ሽልማት ተበርክቶላቸዋል። በመጨረሻም ለሚቀጥሉት 4 ዓመታት የሚያገለግሉት የስራ አስፈጻሚ ኮሚቴ አባላት በምርጫ ተመርጠው አምስተኛው መደበኛው ጠቅላላ ጉባኤ በተሳካ ሁኔታ ተጠናቋል። ዊክሊፍ ኢትዮጵያ ለዛይ ማህበረሰብ የድምፅ መጽሐፍ ቅዱስ ማጫወቻ መሳሪያዎችን አስረከበ። ዊክሊፍ ኢትዮጵያ ለዛይ ማህበረሰብ የድምፅ ማጫወቻ መሳሪያ በቡድን ደረጃ እንዴት መጠቀም እንደሚቻልና ስለ መሳሪያው ቴክኒካዊ አጠቃቀም የተመለከተ ስልጠና ሰጥተዋል። በስልጠናው ማጠናቀቂያ ዕለት የአዲስ ኪዳን የድምፅ ቅጂ የተጫነበት ፕሮክሌመር የተሰኘው መሳሪያ ለዛይ ማህበረሰብ ለመጀመሪያ ጊዜ ተዘጋጅቶ ተከፋፍለዋል። ስልጠናው ተሳታፊዎቹ መሳሪያውን ለመጽሐፍ ቅዱስ ጥናት፣ ለቡድን የቃል ጥናትና ማንበብ ለማይችሉ ሰዎች የእግዚአብሔር ቃል በድምፅ ለማድረስ እንዴት የሚጠቀሙበት በተግባር እንዲያውቁ አግዘዋል። ይህ ተነሳሽነት የመጽሐፍ ቅዱስን መልእክት በእናት ቋንቋ ለተጨማሪ ሰዎች በቀላሉ ለማድረስና በተለይም ማንበብ ለማይችሉ ማህበረሰብ አባላት የቃሉን ተደራሽነት ለማስፋፋት ጉልህ አስተዋጽኦ እንደሚኖረው ተገልጿል። መረጃው የዊክሊፍ ኢትዮጵያ ነው። ኮምፓሽን ኢንተርናሽናል ለአፍሪካ አብያተ ክርስቲያናት የኤል ኒኖ ጎርፍ አደጋ ከመከሰቱ በፊት ዝግጅት እንዲያደርጉ አሳሰበ። ከኦክቶበር 2026 ጀምሮ በምስራቅና ምዕራብ አፍሪካ ከፍተኛ የኤል ኒኖን ጎርፍ ሊከሰት እንደሚችል የተነበዩት ባለሙያዎች አብያተ ክርስቲያናት አደጋው ከመድረሱ በፊት ቅድመ ዝግጅት እንዲያደርጉ ጥሪ አቅርበዋል። በ29 የአፍሪካ ሀገራት ከሚገኙ 8000 አጋር አብያተ ክርስቲያናት ጋር የሚሰራው ኮምፓሽን ኢንተርናሽናል እንደ ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ እና ጋና ያሉ ሀገራት ለከፍተኛ አደጋ ተጋላጭ መሆናቸው ገልጸዋል። አብያተ ክርስቲያናት በሚመጡ 3 ወራት ውስጥ እንዲተገብሯቸው የተጠቆሙት 4 ዋና እርምጃዎች ያስቀመጠ ሲሆን እነዚህም በአደጋ ጊዜ ፈጣን ምላሽ የሚሰጡ አካላትና የመገናኛ መስመሮችን አስቀድሞ ማዘጋጀት፣ የእጅ መብራቶችን፣ ክፍያቸው ለቀናት የሚቆይ ስልኮችና የአደጋ ጊዜ ስልክ ቁጥሮችን ማደራጀት፣ በወንዝ ዳር የሚኖሩ ሰዎችን፣ አረጋውያን፣ ህጻናትን ለይቶ ከአካባቢው አስተዳደርና ቀይ መስቀል ጋር በመተባበር እንዲሁም አቅማቸው ደካማ የሆኑ ቤተሰቦች ባላቸው አቅም ቅድመ ጥንቃቄ እንዲያደርጉ ማነቃቃት እንደሚገባ ገልጸዋል። ለቅድመ ዝግጅት የሚወጣ
$1 አደጋው ከተከሰተ በኋላ የሚወጣን $7 ስለሚያድን አብያተ ክርስቲያናት ከወዲህ ወደ ስራ እንዲገቡ ተመክረዋል። ዘገባው የክርስቲያን ዴሊ ነው። ውድ የጄምቤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። ዓለም በኒውክሌር ጦር መሳሪያ መዳፍ ውስጥ ወድቋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። ዘንድሮ በ81ኛው ዓመት የሂሮሺማ አቶሚክ ቦምብ ድብደባ መታሰቢያ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ያስተላለፉት መልእክት የዓለምን ወቅትና ስጋት አደገኝነት አቅጣጫ ቁልጭ አድርጎ አሳይተዋል። ዋና ጸሐፊ ያስተላለፉት መልእክት የሰው ልጅ የክፋት ጥግ ምን ድረስ እንደሆነ ጠቁመዋል። ዋና ጸሐፊ እንደተናገሩት ከዛ ከታሪክ እልቂት በኋላ እንኳን ዓለም አሁንም የራሷ ጥፋት በገዛ እጇ ልትደግም በኒውክሌር ጦር መሳሪያ መዳፍ ውስጥ ገብታለች ሲሉ ተናግረዋል። በሂሮሺማ በሰከንዶች ውስጥ የተቃጠለው በሺዎች የሚቆጠሩ ንጹሃን ዜጎች፣ ህፃናትና እናቶች ነፍስ ተረስቷል ብለዋል። ዋና ጸሐፊው በንግግራቸው እንደገለጹት ዓለም ከዛ አሰቃቂ የታሪክ እልቂትና ውድመት በኋላ እንኳን አሁንም ምንም አይነት ተገቢ ትምህርት ሳይወስድ ቀርተዋል። ይልቁንም ዓለም በገዛ እጇ የራሷን ጥፋት ልትደግም በኒውክሌር ጦር መሳሪያ መዳፍ ውስጥ ገብታለች ሲሉ ስጋታቸውን ገልጸዋል። ይህ ሁሉ እልቂትና መከራ ለዛሬዎቹ የዓለም መሪዎች በቂ መማሪያ አለመሆኑን ደግሞ የሰው ልጅ እጅግ አደገኛ ግዴለሽነትና የሞራል ውድቀት ፍንትው አድርጎ የሚያሳይ ነው ሲሉ ወቅሰዋል። አክለውም በአሁኑ ወቅት የዓለም የሰላም ተስፋ ይበልጥ እየደከመና እየመነመነ መምጣቱን ጠቁመዋል። የሰው ልጅ ህይወትና ስልጣኔ በቅጽበት የሚያጠፉ አጥፊ መሳሪያ የመታጠቅ እሽቅድድም ውስጥ መግባቱ እጅግ አሳዛኝና ልብ የሚያደማ መሆኑን አስምረውበታል። መረጃው የዩኤን ኒውስ ነው። የደቡብ ኮሪያ የቤተ ክርስቲያን መሪ ክርስቲያኖች ኤአይን ለወንጌል ተልዕኮ እንዲጠቀሙ ጥሪ ያቀረቡ። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። የደቡብ ኮሪያ ወደፊት ጥናት ምሁርና የቤተ ክርስቲያን መሪ ጆንግ ቤ በዓለም ዙሪያ ያሉ ክርስቲያኖች አርቲፊሻል ኢንተለጀንስ ወይም ኤአይን እንደ ስጋት ሳይሆን ለወንጌል ስርጭት የሚያገለግል መሳሪያ አድርገው እንዲጠቀሙበትም ጥሪያቸውንም አቅርበዋል። የዓለም አቀፍ የወደፊት ጥናቶች ማህበር ሊቀመንበርና የጄጁ ኤአይ የዓለም ተልዕኮ ማዕከል ተባባሪ ተወካይ የሆኑት ጆንግ ቤ ለክርስቲያን ዴይሊ ኮሪያ በሰጡት ቃለ ምልልስም ቤተ ክርስቲያን ኤአይን በፍርሃት ወይም በጭፍን መቀበል ሳይሆን በመጽሐፍ ቅዱስ መርሆች ላይ ተመስርታ በጥበብ ልትጠቀምበት እንደሚገባም ገልጸዋል። ኤአይ የመጨረሻ መሳሪያ ነው፣ ሰዎች ተጠቃሚዎች ናቸው፣ እግዚአብሔር ግን ሉዓላዊ ነው ሲሉ የገለጹት ጆንግ ቤይ የቴክኖሎጂ ውጤት የሚወሰነው በቴክኖሎጂ ሳይሆን በሚጠቀሙት ሰዎች እሴትና እምነት እንደሆነም አስታውቀዋል። እንዲሁም ፓስተሮች፣ የሰንበት ትምህርት መምህራን፣ የወጣት መሪዎች፣ የአምልኮ መሪዎችና አማኞች ሁሉም የኤአይ ሚዲያ ሚስዮናውያን በመሆንም የወንጌል መልእክት በተለያዩ ቋንቋዎችና ባህሎችም ለዓለም እንዲያደርሱም ጥሪያቸውንም አቅርበዋል። ጆንግ ቤይ በመጨረሻም በኤአይ ዘመን የኮሪያ ቤተክርስቲያን ዋና ተልዕኮ ለወንጌል ስርጭት በጥበብ መጠቀም መሆኑንም አሳስበዋል። ዘገባው የክርስቲያን ዴይሊ ነው። በፓኪስታን የግዴታ ጋብቻና የሃይማኖት መቀየር ጫና መቀጠሉን ሪፖርት አመለከተ። በፓኪስታን 16 ዓመት ዕድሜ ያላት ክርስቲያን ወጣት በግዴታ ጋብቻና በሃይማኖት መቀየር ጫና ላይ ትግል እያደረገች ነው ተብለዋል። በላሆር የምትኖረው አኒቃ ኢሻቅ የተባለችው ወጣት ቤተሰቧን ለመደገፍ በሬስቶራንት ውስጥ በካሸርነት ስትሰራ የነበረች ሲሆን ከስራ ባልደረባዋ የጋብቻ ጥያቄ ወደ እስልምና እንድትቀየር የተደረገባት ጫና በመቃወሟ ከባድ ፈተና እንዳጋጠማት ተናግራለች። እኔ የፈለግኩት ቤተሰቤን መርዳት ብቻ ነበረ። ወደ ስራው መሄዴ ህይወቴን በዚህ መልኩ እንደሚቀይረው ፈጽሞ አላሰብኩም ነበር ብላለች። አኒቃ በተደጋጋሚ የሚደረግባትን ጫና ለቤተሰቧ ካሳወቀች በኋላ ስራዋን እንድትለቅ ተወስነዋል። በሌላ በኩል ጁቢሊ ካምፔን ባወጣው ጥናት መሰረት በፓኪስታን በግዴታ ጋብቻና በግዴታ ወደ እስልምና እንዲቀየሩ የሚገደዱ ልጃገረዶች አማካኝ ዕድሜ 12.8 ዓመት መሆኑ ተገልጿል። ጉዳዩ በፓኪስታን ያሉ አናሳ ሃይማኖት ተከታዮች የሚገጥማቸውን የመብት ችግር እንደገና ወደ ትኩረት አምጥተዋል። መረጃው የክርስቲያን ዴይሊ ኢንተርናሽናል ነው። ውድ የጄምቤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። በደቡብ ምዕራብ አዲስ አበባና አካባቢው ክልል የሙሉ ወንጌል አማኞች ቤተ ክርስቲያን 5ኛው መደበኛ ጠቅላላ ጉባኤ ተጠናቀቀ። ከውጪ
ዓለም በኒውክሌር ጦር መሳሪያ መዳፍ ውስጥ ወድቋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። የደቡብ ኮሪያ የቤተ ክርስቲያን መሪ ክርስቲያኖች ኤአይን ለወንጌል ተልዕኮ እንዲጠቀሙ ጥሪ ያቀረቡ። ውድ ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነበረ። ውድ ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።